ሽማግሌ እንድስልክ ፈልጋለሁ። እኔ በሄድኩበት መንገድ ልጅ እንዲሄድ አልፈልግም። ቤኪን ውለድ እኮ አላልኩህም። ሃይሚና ብሩክ ያሉበት ሁኔታ በጣም ከባድ ነው። ልክ የኛ ፍቅር እንደተመለሰው የሁለቶቹ ፍቅራቸው እንዲመለሱ ጸሎታችን ነው። አሁን ላይ ያሉበት ነገር ምናልባት ፈተና ሊሆን ይችላል። ኦልሞስት 1 ዓመት ያክል ተለያይተን ቆይተናል። ይህንን ፍቅራችንን እንዳናጣ ማለት የሰው ልጅ ሲጠጣ መቼም የሚናገረውን ላያቅ ይችላል። በዛ ላይ ትንሽ ራስን አሙኝ በጣም ትብለ ነበር እንዴ ራስከን እስከምትነም በተካዜ ብቻዬን ሳወራ ደግሞ ልተካልኝ ለሊቱ በተራ ገና ገደም እንዳልኩ ካልጋው ስንገናኝ የሀሳብ ሰመመን ጉዞ ነው የሚገናኝ ድንገት ከተፈስል ካለህበት ቦታ። ሰላም እንዴት ናችሁ? ውድና የተከበራችሁ የሁላችንም ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ትንሽ ጠፍቻለሁ፣ በጣም ይቅርታ አድርጉልኝ። በመጀመሪያ ማለት ያው ሁሌ ይቅርታ መጠየቅ አይሰለቸኝም። ያው እናንተም ሁሌ ይቅርታ ስለምታደርጉልኝ ነው ያው በድፍረት ይቅርታ እየጠየቅኩ ያለሁት። ያው ሁሌም ቢሆን ወደ እናንተ ለመምጣት ቶሎ ለመምጣት ቃል እንገባለን። ከዛ ግን ያው ነገሮች አልመቻች ይላሉ። አንዳንድ ነገሮች በመኖራቸው ምክንያት በቃ ብቻ የሆኑ ነገሮች ይመጣሉ። በቃ እነዛን ለማስተካከል ዛሬ ነገ ዛሬ ስትሉ ሳታስቡት ብዙ ቀናቶች ይሄዳሉና ከተገናኘም ሲመስለኝ 3 ቀን 2 ቀን ሆኖናል እና በጣም ናፍቃችሁኛል የኔ ውድ ቤተሰቦች ማለት ነው እና በጣም ንፍቅ ብላችሁኛል። ዛሬ ደግሞ ስላገኘኋችሁ በጣም ደስ ብሎኛል። ዛሬ ግን ስመጣ ለእናንተም ለቤኪም በጣም ትልቅ ሰርፕራይዝ ይዤላችሁ ነው የመጣሁት። ምናልባት ትክክል ይሁን አልሆን አላውቅም፣ ግን ደግሞ በደንብ ካሰብኩበት በኋላ የወሰንኩት የራሴ ውሳኔ አለ። ያንን ውሳኔ ለእናንተም ለቤኪም ለመናገር ነው ዛሬ የመጣሁት። ያው እንደምታውቁት ሰሞኑን በዓል ነው፣ ገና በዓል ነበር። አሁን ደግሞ ጥምቀትም እየመጣ ነው። ስለዚህ እነዚህ ሳምንቶች ያው የደስታ ዘና ፈታ የምንልባቸው ጊዜያቶች ናቸው። ከዚህም በኋላ ደግሞ ብዙ ሰርጎች ይመጣሉ። ከዚህ በፊት አሁን ላይ ደግሞ ያሉት ደግሞ ሽምግልናዎች ምናምን አሉ አሁን ላይና ብቻ ይሄ ወራት ትንሽ የሚያስደስት በቃ ብዙ መዝናናቶች ብዙ ደስታዎች ያሉበት ወር ነውና ይሄንን በማስመልከት እኔም ደግሞ የራሴ የሆነ ሐሳብ ይዤ መጥቻለሁ። ለቤኪ ደውዬለት ነበረ እና ልንገናኝ ነው። ያው ካሜራ ከሌለ በነገራችን ላይ ማለት ብዙ ጊዜ አንገናኝም። በቃ አጋጣሚ እኔም ቤኪም ማግኘት ከፈለኩኝ ካሜራ ይዤ ነው የምመጣው። ቤኪም ደግሞ እንደዛው ብዙ ጊዜ በቃ ከካሜራ ውጪ የምንገናኝባቸው ጊዜያቶች በጣም ትንሽ ናቸውና ካገኘሁት ከእናንተ ጋር እኩል ነው ያገኘሁት። አልተገናኘንም። ቤኪ ጋር በጣም ናፍቆኛል። እናንተም በጣም ናፍቃችሁኝ ነበረ እና እንዳልኳችሁ ያው ትልቅ ሐሳብ ነው ይዤ የመጣሁት ዛሬ። ያው ለእናንተ ቤኪ እስከሚመጣ ለመናገር ያክል ዛሬ ያው እንዳልኳችሁ ትክክል ይሁን አልሁን ምናምን ያልኩበት የራሴ የሆነ ምክንያት አለኝ። ማለት ያው ይሄ ነገር በብዛት የሚመጣው ከወንድ ነው ማለት በቃ ባጭሩ ስነግራችሁ ቤኪን ዛሬ ሽምግልና እንዲልክ ልጠይቀው ነው። ማለት ይሄ ነገር ባላቅም ማለት እንደዚህ ተነጋግረን ወይ ደግሞ መጀመሪያ ተስማምተን ነው ሽማግሌ የሚላከው ወይስ ደግሞ ከራሱ ከወንድ ያው ወይም ደግሞ ባል ከሚሆነው አካል ነው ይሄ ነገር የሚመጣው የሚለውን ነገር ስላላወኩኝ ነው ትክክል ይሁን አልሁን አላቅም ያልኳችሁ። ግን ደግሞ በጣም ብዙ ካሰብኩበት በኋላ ያው እንዳልኳችሁ ያው እኔና ቤኪ በጣም ለብዙ ጊዜ ተጣልተን ለብዙ ጊዜ ተራርቀን ቆይተናል። በመካከላችን በጣም ትልቅ ክፍተት ተፈጥሮ ነበረ። የዛኔ ያው ሁላችንም እኔም ቤኪም እናንተም ደግሞ ቢሆን ለኛ የምትጨነቁ ቤተሰቦቻችንም ቢሆን ሁላችንም አብረን አዝነናል። በዛ ጊዜ በጣም ተከፍተናል። አሁን ላይ ግን ያው እኔም ቤኪም እንደታረቅ ነው ሁሉ ይሄ ፍቅር ሳይጠፋ ወደ ትዳር መግባት አለብን ብዬ አስባለሁ። ማለት ያው በቆየ ቁጥር ሰይጣን በመካከላችን ይገባል። ስለዚህ የሚሻለው ነገር ሁለታችንም ወደ አንድ ተጠቅልለን ከዛ በኋላ መስተካከል ያለባቸው ነገሮች ይስተካከላሉ ብዬ አስባለሁ። ስለዚህ ዛሬ እንግዲህ ይሄንን አመት ወይም ደግሞ ይሄኛውን የሰርግ ወቅት ላለማሳለፍ ቤኪን ዛሬ እነግረዋለሁ ማለት ነው። ያው ምንም የሚል አይመስለኝም። ያው
ደስተኛ የሚሆን ይመስለኛል። ብቻ እስኪ ይምጣና ደግሞ ለሱም ደግሞ ሀሳቡን በደንብ አስረዳዋለሁ። ከዛ በኋላ ያው እንደዛ ያልኩበት የራሴ ምክንያት አለኝ። ሲመጣ እነግረዋለሁ። ያው ማለት ደስተኛ ይሆናል ብዬ አሰብኩት። ከዚህ በፊትም እንደ ቀልድ አድርገን የሆነ ቀን አውርተነው ነበረና ተስማምቶበት ነበረ። አሁን ላይ ግን በስነ ስርዓት በደንብ እንወያይበትና ያለውን ቀን ዛሬ ወስነን መቼ ሽማግሌ እንደሚላክ ወስነን ሽማግሌዎች እንደሚልክ ተነጋግረን ዛሬ ላይ እንለያያለን ማለት ነው። ስለዚህ ውድ ቤተሰቦች እስከሚመጣ ድረስ አብረን እንጠብቀው። ከመጣ በኋላ ደግሞ ያለውን ነገር በደንብ በሰፊው እሱ ጋር ሆነን እንጨዋወታለን። ቀኑን በትካዜ ብቻዬን ሳወራ ደግሞ ሊተካልኝ ሌሊቱ በተራ ገና ገደም እንዳልኩ ካልጋው ስንገናኝ የሀሳብ ሰመመን ጉዞ ነው የሚገናኝ። ድንገት ከተፈስን ካለህበት ቦታ እየተላቀስን በናፍቆት በደስታ ታዲያ ምን ያደርገናል ነበር ቢሆን በውኔ ለካስ በህልሜ ነው የማገኝን እኔ ፍቅር ቀኑን በትካዜ ብቻዬን ሳወራ ደግሞ ሊተካልኝ ሌሊቱ በተራ ገና ገደም እንዳልኩ ካልጋው ስንገናኝ ሁሉ ሰላም ከዛ ይሄ እሱ ነው ነገር በደንብ ድምፅ ይታያል። ፋሚሊዎችም እንዳሉ ነው። እንዴት ነሽ? በጣም ናፍቀኸኛል። እኔም እኮ ይላል እንዴት ነው አልገናኛልና ሰሞኑን እኔም ስራ ነኝ። እስኪ ሰላም ልበላቸው ቤተሰቦች ናፍቆኛል። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኛ ተወዳጅ ቤተሰቦች ደህና ናችሁ? ሁላችሁ እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ነው። ያው ሰሞኑን እንግዲህ ትንሽ እኔ የምሬ ነው በቻልነው መጠን ሁሌ ብንመጣ ደስ ይለኛል። ያው በፋሚሊሽ ፊት እኔ ቃል እገባለሁ። ቃል አትግባ እንትን ነው። ዛሬ አሁን እያወራኋቸው ነበረ ከመምጣት በፊት እየነገርኳቸው ነበረ። በቃ ማለት ሁሌ ቃል እንገባለን ቶሎ ቶሎ ለመምጣት፣ ግን ደግሞ በቃ የሆኑ ነገሮች ይፈጠራሉ የሆኑ እንደዚህ እንደዛ ምናምን ሲባል ከዛ አንፃር በቃ መምጣት አንችልም እና በጣም ይቅርታ እያልኩ ነበረ እና አሁንም በቃ በቻልነው አቅም ለመምጣት እንሞክራለን። ግን ያው ቃሉን ባንገባ ነው የሚሻለው። ያው ቃል ልክ ናችሁ፣ ግን እኔ በቻልነው መጠን ለመምጣት እንሞክርሽ። ሰሞኑን እንግዲህ ቤተሰቦች የጠፋሁትኝ ያው እንደምታውቁት እንግዲህ ስራ ቦታዬን ማየታችኋል እና ያው ስላልተመቼ ነው፣ በጣም ቢዚ ስለሆንኩ ነው። ስራው ደግሞ እንደዚህ በቀላል እንትን የሚል አይደለም እና ባይዘውኝ ማለት ነው። እኔ ስመጣ እዚህ ጋር የሆነ ሰው እየተቀምጦ ነበር። አንቺ ሌላ ቦታ አለሽ ምን እዚህ ጋር ታዲያ በጣም አላየሁትም ነበር። ሰው ነበር ሰው እዚህ ጋር ተቀምጦ ነበር። የምር እኔ ስመጣ እያየሁት ነበር። አይ ቲንክ የዚህ ሰፈር ዘበኛ ይመስለኛል። ለዛ ነው የተሳቀቅኩት። አላየሁትም ነበር። ለዛ ነው መጥቼ ማለት ነው በቃ መሲ ምናምን ብሎ እንትን ማለቱ ትልቅ ሰው ነው። እኔ እኮ ችግር የለውም እንደ ጥላ እንዲትርስ እንድጥና ያልኩት ስማ ያው እኔ ደግሞ ምን መሰለሽ የኔ ፍቅር የሰፈር ሰው ምናምን ነገር ማለት እንደዚህ አይነት ነገሮች ካሜራማን እንዴት አትነግረኝም አንተ? የምርሽ ምን አይነት ሰው ነህ? ቦታው ካሜራማን ገናን እንዴት ነብራለ ሁሉሳር አንተ ግን ታያለ ቪዲዮ ካልቀረጽን አንገረ ይገብራል። ከኔ ጋርስ መች እንገናኛለን? ነው እኔ እናንተ መች እንገናኛለን? ካሜራማን ለማግኘት እሱም ከላይ ባይዘው አንድ ቀን ነው ታገኝ ለማንኛውም እና የምሬን ከዚህ መጥቼ በዚህ የኔ ፍቅር የምር በጣም ናፍቀሽኛል። የምር ነው ባይዘው እንደናፈቅኩ አልመስልም ስትል ምንድነው የቆንኩት ምን መሰለሽ ግራ ተጋባ ምን መሰለሽ ወልሽኔ የሰፈር ሰው እንደዚህ አይነት ነገሮችን አጋኖ ያወራል። ገባሽ? ልክ አንቺ ስታልፊ ምናምን ነገር አይችልም ብቻ የሆነ ነገር እያደረጉ ሊሆን ይችላል ምናምን ነገርና ስምሽን እንዲያነሱ ስላልፈለኩኝ ለአንቺ ክብር ስል ነው እንጂ እኔ ፍቅር በጣም ነው መኮራብሽ። እሺ እና እንዴት ይስተረ ደህና ነኝ እግዚአብሔር ይመስገን። ዛሬማ እንድቻ አድርጌ ነው ማወራሽ። ናፍቀሽኝ ነበር ነው። ዛሬ በጣም ለትልቅ ጉዳይ ነው በነገራችን ላይ የፈለኩ። ያው ለቤተሰቦችም እየነገርኳቸው ነበረ። ማለት ያው እኔና ቢኪ ብዙ ጊዜ ካሜራ ከሌለ በጣም ብዙ ጊዜ አንገናኝም።
በቃ በጣም ብዙ ጊዜ እኔና ቤኪ ስንገናኝ ካሜራ አለና የኔና አንቺ ፍቅር ለካሜራ ነው እያልሽ ኖ እንደዛ እያልኩ ሳይሆን በስልክ እንዴ በስልክ ዘለን አናውቅም። ሁሌ የምናወራለን በቀን 2-3 ነው ምናምን የምንደዋወለው። ግን ለመገናኘት በአካል በጣም ብዙ ጊዜያችንን ከተገናኘ በቃ ሁሌም ካሜራ አለ። ያው ያ ማለት ደግሞ ፍቅራችን ለካሜራ ነው ማለት ሳይሆን ካሜራ ላይ ሁሉንም ነገር ስለምናሳይ ሁሉንም ህይወታችንን በቃ ካሜራ ፊት ስለሆነ ከዛ አንፃር ነው እንደዛ ያልኩበት ምክንያት። ብቻ ዛሬ ያው ካሜራ ይዤ ከመናገርሽ በፊት አንድ ሀሳብ አለኝ። እኔ ፍቅር በደንብ ዙሪና እኔ የምሬን ማለት እኔና መሲ ምናልባት አስፈላጊ ላይሆን ይችላል፣ ግን እኔ ለሰው ልጅ ማለት ትልቅ ነገር ምን ነው ደግሞ የሰው ልጅ ሰው ሲደሰት የሚያስደስተኝ ነው። ደግሞ እዚህ ጋር ምን እንደው ታውቂያለሽ ለሰው ጥሩ ነገር ስትመኝ ነው ጥሩ ነገር የምታገኘውና እኔና መሲ ወደ ሚዲያ ስንመጣ አይ ቲንክ አሁን በፊት ተናግረን እናውቃለን ይመስለኛል። ወደ ሚዲያ ስንመጣ ጀስት ያለን ፍቅራችንን ለማሳየት ነው። ብዙ ሰዎች አሉ ከገጠርም ሊሆን ይችላል ከከተማም ሊሆን ይችላል ከየትኛውም ቦታ ግን ምንም ነገር የፍቅር ግንኙነት ሳይኖራቸው ስራ ላይ ያሉ ማለት ነው። ገብቶሻል? የፍቅር ጓደኛ የሚያስፈልገው ግን ይፈራሉ። ያንን ነገር እንዴት እንደሆነ ምን አይነት ችግር እንደሚያጋጥም ሶሉሽን ነው እሱን ነገር ለማስተላለፍ ነው እኛ ወደ ሚዲያ የመጣ ነው። ሶ ማንንም በማየት ነው ምናምን ካልን ደግሞ አብርሽና ሩታን ሃይሚና ብሩኬን አይደለም ሰሞኑን አሁን ላይ ያሉበትን አይ ቲንክ አንቺ ክላስ ምናምን ስለምትሆኚ አንተ ላታስተውይ ትችላለሽ። እኔ ሰሞኑን እንዲሁም ሀሳብም እየሰጡበት ነበረ። ሃይሚና ብሩኬ ያሉበት ሁኔታ በጣም ከባድ ነው። ሃይሚና ማን ብሩኬ ልክ ነኛ አብርሽና ሩታ የቀያየርኳቸው መስሎኝ ነው። ሁሎችንም እናውቃቸዋለን አግኝተናቸዋል እና በጣም ጥሩ ሰዎች ናቸው ምናምን የእነሱን ፍቅር መቼም ሁላችሁም ታውቁታላችሁ። የሃይሚም የብሩኬም የአብርሽም የሩታንም ማለት ነው። እና ምን ልላችሁ ፈልጌ ነው ባጭሩ ልክ እኛ እንደታረቅ ነው እኛ ኦልሞስት ወደ 1 ዓመት ሆኖናል። 1 ዓመት ሙሉ ችግሮችን አሳልፈን አሁን ላይ ተመልሰናል ማለት ነው። እና ልክ እኛ ፍቅር እንደተመለሰው የሁለቶችም የአብርሽና የሩታም የሃይሚና የብሩኬም ወደ ድሮ ፍቅራቸው እንዲመለሱ ጸሎታችን ነው ደግሞ እንደዛ ብዬ አስባለሁ። አይ እግዚአብሔር ያውቃል ስለ ሁሉም ነገር። እግዚአብሔር ያጣመረውን ማንም ሰው አይለየውም እና እዚህ ጋር ያው በሰው ህይወት ላይ ደግሞ ችግር ይፈጠራል፣ ብዙ ነገሮች ይፈጠራሉ። ያው እኔ ሁሌ የምናገረው ነገር የሰው ልጅ በፈተና ያልፋል። ወርቅም ቢሆን በሳት ተፈትኖ ነው ወርቅ የሚሆነው እና አሁን ላይ ያሉበት ነገር ምናልባት ፈተና ሊሆን ይችላል፣ ግን ደግሞ ይህንን ፈተና አልፈው ነገ ጥሩ ቦታ ላይ እንደሚደርሱ ተስፋ አደርጋለሁ። ያው አብርሽና ሩታ እንደምታውቁት ልጅ ወልደዋል። የወለደ ሰው ተለያይቶ አይለያይም። ይሄ ሁሉም ሰው የሚያውቀው ነገር ነው። ሃይሚና ብሩኬም ቢሆን ደግሞ ያላቸውን ፍቅር እናውቃለን። ያንን የመሰለ ፍቅር ትተው የትም እንደማይሄዱ እናውቃለን። ምናልባት አሁን ላይ እንዳልኳችሁ ችግር ፈተና አለ። ያንን ፈተና ተቋቁሞ እንደሚያልፉ ተስፋ አለኝ። እኔም ደግሞ ጸሎቴ ነው አብረው እንደሚሆኑ ተስፋ አደርጋለሁ። ከዛ ውጪ ደግሞ የኔ ፍቅር ዛሬ እንግዲህ እንዳልኩ በቃ የሆነ ሰው እንደዚህ ጋር እኔ ፍቅር ሰው ምን ይላል መሰለኝ አንዳንዴ እኛ ምን እንለዋለን አይ ቲንክ አንቺም ትይዋለሽ ሁላችንም እንለዋለን እና ምንድነው ማለት ምናልባት እግዚአብሔር ያልፈቀደ ይሆናል ምናምን ነገር እንላለን። ግን እግዚአብሔር ሰውን ሲያገናኝ የሆነ ሰውን ሲያገናኝ እግዚአብሔር ፈቅዶታል። ግን ምንድነው ያ ሰው ከተለያየ እግዚአብሔር ሳይፈቅደው ቀርቶ ነው ምናምን ብለን እናምናለን። እንደዛ እኔ ማለት የኔ ስህተት ሊሆን ይችላል። የኔ አስተሳሰብ ግን ምንድነው ከእግዚአብሔር መቅረትተን ወደ ሰይጣን ስለቀረብን ይሆናል ያ ነገር የተቋረጠው ብዬ አምናለሁ። ጨርሻለሁ። ወደ ጉዳይሽ መግባት ይችላል። የኔ ወረኛ ባለ አይ ሪሊ እኮ ነው አይደለም? እውነት ነው። ልክ ነኝ። በሚገባ ያው ዛሬ ላይ እንግዲህ በጣም ትልቅ ሀሳብ ነው እንዳልኩ ይዞ የመጣሁት። ያው ከዚህ በፊት ስለዚህ ጉዳይ አውርተንበታል የሆነ ቀን። ነገር ግን ደግሞ ዛሬ ላይ አንደኛ በቤተሰቦች ፊት፣ ሁለተኛ ነገር ደግሞ ይህንን ጉዳይ ሲሪየስሊ እኔ እናንተ በደንብ ማለት እንድናወራበት ፈልጋለሁና ዛሬ እንድንወስንም እፈልጋለሁ። ትልቅ ውሳኔ ነው ብዬ አስባለሁ እና አንድ ነገር ልነግርህ ነው። ምን መሰለህ? ወደ እኔ ዙርና ይኝ እሺ። አይ ምሽለ ከሆነ ችግር የለም። አረ እንዴ በጣም ቀላል ነው። ታቻልኩ ዓለም እንዲቻድግ ብሰጥሽ ደስ ነው እንግዲህ የኔ ፍቅር። እሺ ምን መሰለህ የኔ ፍቅር፣ ያው በእኔ እናንተ መካከል የነበሩትን ክፍተቶች ታውቃለህ። 1 ዓመት ኦልሞስት 1 ዓመት ያክል ተለያይተን ቆይተናል። አሁን ላይ ደግሞ ፍቅራችን ተመልሷል፣ አንድ ላይ ነን። ስለዚህ ይሄ አሁን ያለንበትን ፍቅር ደግሞ እኔም አንተም እንፈልገዋለን፣ ምክንያቱም ስለምንዋደድ አይደል? ስለዚህ ይህንን ፍቅራችንን እንዳናጣ ይህንን ፍቅር ማጠንከር አለብን ብዬ አስባለሁ። ስለዚህ
ጨነቀኝ እኮ። ኧረ ኖርማል ይሄ ሁሉ የሚያስጨንቅ ነገር ምን መሰለህ የኔ ፍቅርሽ ልትገልጪ ነው የሚመስል እኮ የኔ ፍቅር እያለሽ ትላለች። ሰው ምንድን ነው የሚያስጨንቅሽ ንገሪኝ። አባ ምን መሰለህ ሽማግሌ እንድትልክ እፈልጋለሁ። እየቀለድሽ አይደለም? የምሬን ነው እንዴ? እግዚአብሔርን እየቀለድኩ አይደል? እግዚአብሔር ነው ያለች። እንዴት እንዴ? ማርያምን የምሬን ነው። ሽማግሌ እኮ ነው ያስታውቆሻል። እና ልክ አይደለም? ሽማግሌ ከላክሽ በኋላ ምንድን ነው ያለው? ምን አለ በቃ ከዛ በኋላ ቀለል ያለ ፕሮግራም አዘጋጅተን ቤተሰቦቻችንን አስተዋውቀን ከዛ አብረን መኖር እንጀምራለን። ምንድነው ጥቅሙ ነው ማለት አሁን ላይ ይሄንን ነገር ማውራት ይሄን ሚዲያ ላይ እንደዚህ ነገሮች አንፈልግም አልፈልግም ስልሽ ነው። ቆይሽሚ በሌላ ነገር አትስቢ። አንደኛ ሽምግልና ሲባል ከሽምግልና በኋላ ምንድነው ያለው? ልክ የነገርኩህ እኮ ነው። ምንድነው ያለው? ትዳር ነው። ከዛ በኋላ የሚቀጥለው ነገር ልጅ እኮ መቼ የሆነ ነገር ሊኖር ይገባል። ነው እየቀለድሽ ነው። ፍራንክ ማለት እግዚአብሔር ይያዝ ነው። ፍራንክ ነው ማለት ነው። አልበስ ነው ይሄን ነገር እኮ ምን ከየተነስተሽ ነው ገባሽ? ኦኬ የተነስተሽ ነው አይደለም እንዴ? ቢኪ ነገር እኮ አውርተንበታል ነው ወይ? ዛሬ ካሜራ ስላለ ነው እንደዚህ ያለው። እኔ አይደለም ይሄን አንቺ ፍቅር እኮ ካሜራ ላይ ምናምን የታወቀ ነገር ነው። እና ታዲያ ገብቶሻል። እዚህ ባህር ዳር ላይ ቢሆንም ብዙ ሰው የሚያውቀው ጉዳይ ነው። ምንም እንትን የሚል እኔ ሌላ ሰው አላስብም። እሺ እኔን አዳምጠኝ። እኔ ሌላ ሰው አላስብም፣ አንቺ ሌላ ሰው አታስቢ እኮ። ታዲያ ለምን ነው እዚህ ጋር የምለው መቼ አይደለም እኔ በሄድኩበት መንገድ ካሁን በፊት እኮ አልወራንም። እሺ እንደዚህ አይነት ነገሮች እንደቀል ሪል አልነገርሽኝም። አሁን እንዳሁኑ አልማልሽልኝም። ግን እንደዚህ ስንወራ እኔ በሄድኩበት መንገድ ልጅ እንዲሄድ አልፈልግም። ቤኪን ውለድ እኮ አላልኩህም። እኔ እኮ ስለትዳር ነው ያወራሁት እኮ እዚህ ጋር መውለድ እኮ ሌላ ነገር እኮ ነው። እኔ አንድ ላይ እንድንጠቀለል እፈልጋለሁ። ገብቷል? በመካከላችን ሰይጣን ሊገባ ይችላል፣ ሌላ ነገሮች ሊፈጠሩ ይችላሉ አይደል? ስለዚህ እነዛ ነገሮች ከሚፈጠሩት ይልቅ አሁን ላይ ቤተሰብ ያለንን ግንኙነት የሚያውቁት የተወሰኑ ቤተሰቦቻችን ያውቃሉ አይደል? ሁሉንም ቤተሰቦቻችንን እናሳውቅና ወደ ትዳር እንግባ ነው አይደል ያልኩህ? አይደለም ለምን የተናደድከው? ከዚህ በፊት እኮ እሺ ቆይ ላስታውስ ወይኔ የጠጣን ቀን ማታ ታስታውሳለህ? ወይኔ የጠጣን ቀን የባህል ቀን ነው። የዛን ቀን አውርተንበታል ይሄን ጉዳይ አይደል? እሺ ነው ያልከኝ ነበር ነው መሲና አላልኩሽ? ምናልባት ስለጠጣሁኝ ማለት የሰው ልጅ ሲጠጣ ምንም የሚናገረውን ላያቅ ይችላል። በዛ ላይ ትንሽ ራሴን አሞኝ ነበር። በጣም ትብለ ነበር እንዴ? ራስህን እስከምትል ነበር እንዴ? ነው ራሴን አልሳትኩም እና ታዲያ ግን ትንሽ ራሴን አሞኝ ነበርና ምናልባት ሳልሰማሽ ቀረቼ እሺ ብዬሽ ሊሆን ይችላል። አላስታወስከውም? ቢካ አውርተንበታል። ሽማግሌ ላክ አሁን ላይ ያለንበት ነገር ሽማግሌ እንድትፈልጋለሁ ብያለሁ ነው እና ምን አልኩሽ ነው? እሺ ችግር የለውም ነው ያልከኝ ነው አይደለም? ስለጠጣሁ ነው ሊሆን ይችላል መሰለኝ። እሺ በቃ የዛን ቀን ጉዳይ እሺ ችግር የለውም እርሳው። አሁን ስለዛን ቀን ጉዳይ ሳይሆን ለምንድነው ሽማግሌ መላክ ማትፈልገው? አትፈልገኝ? ልንለያይ ነው የምትፈልገው? አይደለም ለምንድን ነው ልንለያይ የምንፈልገው? ወይስ ከኔ ስለመጣ ነው እንደዚህ የምትለኝ? እግዚአብሔር እንደዛ አይደለም። የሆነ ነገር ሊኖር ይገባል። አንደኛ አንቺ ክላስሽን ጨርሽ። በእርግጥ እኔ ጋር ስለሆንሽ ምንም ክላስሽን የሚያግደው ነገር የለም። ግን ምን መሰለሽ አንደኛ ነገር የራሳችን የሆነ ነገር ያስፈልገናል። ገባሽ? አሁን ላይ የምርኝ አሁን ላይ ምናልባት ይኸውልሽ ብዙ ሰው የማይረዳው ነገር ፍቅር ደስታ ይገዛል፣ ገንዘብ ደግሞ ደስታን አይገዛም ብሎ የሚያምን ሰዎች አሉ። ለመኖር ግዴታ ገንዘብ ያስፈልግሻል። አንቺ ካልበላሽ መኖር ትችያለሽ? አልችልም። ስለዚህ አሁን ይኸውልሽ እኔ ከራከርሽም አይደለም እንደዚህ ላበሳጭሽም አይደለም ሽምግልና መላኩን ወይ ደግሞ በሚዲያ ላለመናገር ፈልጌ አይደለም። የእውነቱን እንደምነግርሽ አሁን እዚህ ጋር የምነግርሽ ነገሮችን በደንብ አስቢበት፣ ቤትልሽ ነው አስቢበታለሽ። አንደኛ ነገር የሰው ልጅ ለመኖር ገንዘብ ያስፈልገዋል። የሰው ልጅ ካልበላ እኮ እንኳን ደስተኛ መሆን ማውራት አይችልም። ኢቭን ፊቱ ላይ የምታነቢው ነገር ምንድን ነው? ገብቶሻል? ስለዚህ አሁን ደግሞ አንቺ ከኔ ጋር ስትሆኚ አንድ ነገር ልንገርሽ፣ ትምህርትሽን ሊቋረጥ ይችላል። በግልጽ ነግርሽ ማለት ነው። አንቺ ከኔ ጋር ስትሆኚ ክላስን ታቆሚዋለሽ። ምክንያቱም ምንድን ነው እኔ ብቻ ሰርቼ የማመጣው ገንዘብ ላይ በቃኝ ይችላል። ታውቂያለሽ፣ የቤት ኪራይ አልፎ ብዙ ነገር አለ። ገብቶሻል? ገባሽ? እኔ በሆነ ምክንያት ብታመም ሊሆን ይችላል፣ የሆነ ችግር ቢደርስብኝ ሊሆን ይችላል። ገብቶሻል? ይገባኛል እኮ ቤኪ፣ ሳልረዳ ቀርቼ አይደለም። ግን አሁን ላይ ደግሞ በቃ እኔን ደግሞ መረዳት መቻል አለብህ። ገብቶሃል? አሁን በቃ እኔ እያደረኩት ያለሁት ነገር ምንድነው በቃ ፍቅራችን እንዲጠነክር አንድ ላይ መሆን እንድንችል በቃ አንድ ላይ ሆነን በቃ የሚመጡትን ነገሮች መጋፈጥ እንድንችል ነው እንጂ ለሌላ ነገር አይደለም። ገብቶሃል? ስለዚህ ለምን አንተ እኔን መረዳት ያልቻልከው? ኖ በቃ ይኸውልሽ አንቺ አሁን እዚህ ጋር አስቢበት። ኖ አስቢበት በቃ ይኸውልሽ ግዴታ እኔና አንቺ አንድ ላይ ለመሆን የሆነ ነገር ያስፈልገናል።
ገብቶሻል። ስለዚህ ያ ማለት የዛሬ 5 ዓመት 10 ዓመት ምናምን ነገር ልልሽ አይደለም። እግዚአብሔር ያዘጋጀው አይታወቅም። ምናልባት እኔና አንቺ ያ ሁሉ ችግር አሳልፈን እዚህ ላይ ዛሬ የደረስነው ምናልባት እግዚአብሔር ያዘጋጅልን ነገር ይኖራል። ስለቸኮልን ምንም የሚቀየር ነገር የለም መሲ። ስለዚህ ነገሮችን በተጋጋ መንፈስ ቤት ሄደሽ አስቢባቸው። ባለፈው ላልኩሽ ነገር በጣም ይቅርታ፣ ማለትም ስላልሰማሁሽ ነው እሺ ብዬሽ የሚሆን አሁን ምንም እንትን ያልኩት ነገር የለም። በተረጋጋ መንፈስ ነው የማወራሽ። ስለዚህ አንቺም እንድትበሳጭ አልፈልግም። አንቺን ላናደድ ፈልጌ አይደለም። ምን አልናደድም፣ ግን አንተ ለመኖር ብር ያስፈልጋል ያስፈልጋል። ስለዚህ አንቺ እየተማርሽ እኔ ማሟላት ካልቻልኩኝ ክላስን ስራ ትጀምሪያለሽ አትጀምሪም? ስለዚህ እዚህ ጋር ምንድነው ትምህርትሽ አቋርጭ ማለት አይደለም። በቃ ተረተሽ ነኝ ተሳንሻ ሚኪ እንደዚህ በቀላሉ ሐሳቤን አታስቀይረኝ። አስቤበት ከተሳሳትኩኝ እናንተ ኮሜንት ለኔ ስለሚያስፈልገኝ የምሬን ነው። እኔ ማሰብበታለሁ። መሲ ልክ ናት አይደለችም? አሁን ላይ ግን የሚሰማኝ አሁን ላይም እስከዛሬም ድረስ አስቦ የነበረው እሱን እግዚአብሔር ባለ ቀን ነው የሚሆነው። ስለዚህ ቤተሰቦች ይሄ ዓመት እንዳልፍ አልፈልግም። እሺ ወዳችኋለሁ። ሁላችሁም በደንብ አስባበት፣ እኔም በደንብ አስቤበት የምናወራበት ይሆናል። ባይ ቻው። ባይ ወዳችኋለሁ። ምን አፈረሽ ፍቅሬና ህይወቴ ክብሬ መሰረቴ ሀብቴና ንብረቴ ነያ ልጅነቴ